እንዴት ናችሁ ተመልካቾቻችን? አሊፋ ቲዩብ ላይ ትገኛላችሁ። እንግዲህ ባለፈው ትንሽ ጠጣላ ያለ ሀሳብ አንስተን ነበረ። የተለያዩ ተመልካቾችም ጥያቄ ጠይቀዋሉ። ዛሬ ደግሞ ወደ ዋናው ርዕስ ልንመለስ ነው። ባለፈው ያነሳናቸው ነጥቦች አሉ። ሶስተኛው ዓለም ጦርነት ስጋቶች አሉና እንዴት ይታያል የሚለውን ነገር በደንብ ተመልካቾች በደንብ ተረድተዋል። አሁን ያለንበትን እንመለስና አሁን ያለው ጦርነት ምን አይነት እንድምታ ነው ያለው? ጅማሮ ውስጥ ከባለፈው አንፃር ስናየው የኢራንና የእስራኤል የአሜሪካ ጦርነት በመጨረሻ ላይ የኤፕስታይን ፋይል አንስተ ነበር። ከሱን ጀምር እስቲ። ኤፕስታይን ፋይል ከባድ ፋይል ነው፣ ዓለምን በጣም ያስደነገጠ ነው። ይሄ የኢራን ጦርነት ምናልባት የሱን ፋይል ለመሸፈን ያን ኮንስፒረሲ ቲዮሪ እንደምንለው ሊሆን ይችላል። ቢስሚላህ ወልአወል ወልአኺር ወዛሂር ወልባጢን ወልባጢን ወሁወ ቢኩሊ ሸይን ዓሊም። አሁን ጉዳዩ ምንድን ነው? ፊዚካሊ በዚህ በእይታው ዓለም በእውነታው ዓለም የምናየውን ጉዳይና መንፈሳዊ የሆኑ ጉዳዮችን በደንብ የቱ ጋር ነው የሚገናኙት የሚለውን በደንብ ብዙ ሰው የሚቸገረው ሁሉን ነገር በፊዚካል ዓለም ብቻ ስለሚረዳ ነው። ያ ስለሆነ ምን ተከሰተ? ኤፕስታይን ፋይል የሚባል ፋይል ወጣ። ኤፕስታይን ፋይል እንግዲህ አንድ ኤፕስታይን የሚባል ሰው የራሱ የሆነ ደሴት ያለው እዛ ላይ ለአሜሪካ ባለስልጣናት ሴቶችን በተለይ ህፃናትን የሚያቀርብ ሴቶች የሚደፈሩበት ሴቶች ከዛም አልፎ በጣም ዘግናኝ የሆኑ ፋይሎችን የያዘ ሰው እንደዚህ እንዲደፍሩ እንግዲህ እነ ትራምፕ ጭምር ነው ፋይላቸው የወጣባቸው እንዲደፍሩ ያደርግና ነው ኮንሰፕቱ ያደርግና እንዲህ አድርጉልኝ መያዣ ያደርገዋል። ኤፕስታይን መያዣ ያደርገውና እንዲህ አድርጉልኝ እያለ ከነሱ ብዙ ገንዘብ ያገኝ ነበረ ነው ያለው። ስለዚህ እሱ ሞተ። እሱ ሲሞት ይሄ ፋይል ወጣ። ስለዚህ ህዝቡ ትራምፕ ላይ ጥያቄ ወደ መጠየቅ ምናምን ሊሄድ ሲል ያን ለመሸፈን በሌላ ጦርነት ከቨር ለመስጠት የተነሳ ጦርነት ነው ብሎ ይተረዷል። እኔ ግን በሌላ መንገድ ነው የምረዳው። በቀጥታ ያ ጉዳይ ምን ነበረ ካልከኝ እኔ እንደ ግለሰብ ኤፕስታይን መሞቱን እጠራጠራለሁ። ሞተ ተባልን እንጂ መሞቱን እጠራጠራለሁ። ምክንያቱም ሴቶቹ ለዚህ ለባለስልጣናት እንደ ቁርባን እንዲደፍሩ ማቅረብ ትልቅ ስፒሪቹዋል ጠለፋ ነው። ከዚያ ውስጥ እንግዲህ ቆየት ብሎ ከኢትዮጵያም ወደ 5 ሚሊዮን አካባቢ የሚደርሱ ህፃናት ቁርባን እዛ ደርሰዋል። እንዲያውም አለፍ አለና ኢትዮጵያን ብቻ ብዙ ነገሮች ሰምተናል። ምንድነው አንደምታው ካልከኝ ፊዚካል ከሚሰሩት በፊዚካል ዶሚናንስ ባሻገር ቅድም ባለፈው ፕሮግራማችን የተናገርኩት በሬድ እና በግሪን ማርሻንስ ማለት ለሬድ ማርሻንስ ዛር ለምንላቸው እነዚህ ለጅን ይሄ ሬፕታይልስ የመቃብር ዓለም መናፍስት ለምንላቸው ቁርባኖች ውስጥ አንዱ የሴት ልጅ የልጃገረድነት ደም ነው። ኢቨን ስጋዋ ነው። ደሞ የሚፈሰው በስቃይ ውስጥ ከሆነ ደግሞ የሷ ብቻ ሳይሆን የአንሲስትራል ፕሌት ማለት የሷ የቅድመ ምናምን ሆሊ ስፒሪት እዛ ስር ሃይጃክ የማድረግ ስራ ይሰራል። ይህንን በተግባር በሌላ ፊልም አሳይተውናል። በፊልም ሰርቶ አሳይተውናል። አቫታር የሚባል ፊልም ላይ እንግዲህ አቫታር ብዙ ኢትዮጵያውያን ያውቁታል። በተለይ እንዲያውም ኢትዮጵያን ነው የሚያሳየው የሚል ብዙ ነገሮች ስላተነሳ በእርግጥ እዛ ላይ እንትን አለ። ኦዳ ይሄ የኦሮሚያ ባንዲራ የምታየው ዛፍ አለ። በዛ ዛፍ ላይ ነው እንትን የሚያልፈው። እዛ ላይ ያቺ ልጅ የዛ የኪንግደሙን ሰብሮ ለመግባት በምንም መንገድ መግባት አቃታቸውና ልታፈቅረው የምትችለው ወንድ ልጅ ልከው የዛ የኪንጉ ልጅ ልዕልቷ ማለት ነው እሷ ጋር ግንኙነት እንዲያደርግ አድርጉ። ልክ ለሞመንት እነሱ ግንኙነት ሲያደርጉ ከበስተጀርባ ይከተል የነበረው ወታደር ግን ይሄንን ጥሶ መግባቱን ያሳያል። አንደርስታንድ ሶ በእያንዳንዳችን ሰዎች ላይ በተለይ ሸኾቻችን ጋር ከባድ የሆነ የሆሊና የብፁዕ የሆኑ ንጹህ የሆኑና የርኩሳን መናፍስት ጦርነት አለ።
እርኩሱ መንፈስ ምንድነው የሚያደርገው? የዛን ሆሊ ስፒሪት አንድ ሻህ በጣም ከባድ ኢባዳ ላይ ካለ በቀጥታ እሱ ማግኘት ካቃተው ምንድነው ሴቷ በተለየ መንገድ እንድትደፈር ማድረግ ነው። ያ ማለት ሴቷ ማለት የዛ ሰው የሆሊ ስፒሪት አንሴስትራል ፕሌት የሚባለው ጠቅላላ የተገናኘው እሷ ማፀንጋ ነው፣ በር ነው። በነገራችን ላይ ለዚህ እኮ ነው ዘመዱም ባይሆን ማለት ነው። እሺ በነገራችን ላይ ቀጥል። በር ነው እኮ የሼኹ የአባቷ በር ነው። የአባቷ አያቷ ቅድመ አያቷ ምናምን አንሴስትራል ፕሌት ያለው ሆሊ ስፒሪት በሩ ያለው የኔ ልጅ ማህፀን በር ላይ ነው። ኦኬ። በዚያ በኩል መንፈሳዊ ግንኙነት ነው ያለው። ኒካህ በቃላት የሚደረግበት ዋናው ምክንያት እኮ በሴቷ አንሴስትራል ፕሌት። በነገራችን ላይ አንዳንዴ ሲደፍር ቀላልም አይምሰልህ። ሌላ ሼጣን በጣም ካልያዘ በተለይ ሆሊ ከሆነች ልጅቷ ያኛውም በእንትን ስፕሪት ያለው ስትሮንግ ከሆነ እሷን ሲደፍራት እኮ የመመታት እድል አለው ይሄኛው ልጅ ደፋሪው። ኦኬ። ለዚህ ነው በህፃንነት የሚደፈሩት። ደፋሪዎቹ ደግሞ በሸይጣኑ ዓለም ከባባድ ራንክ ያላቸው እንዲደረግ የሚደረገው ለዛ ነው። ትራምፕን የሚያክል ግብዳ ሰውዬ የ10 ዓመት ህፃንን ሲደፍር ተመልከተው። ስለዚህ ያ ስፒሪት እዚህ ልጅቷ ከዚህ ከኢትዮጵያ ከሄደች ከሆነ ፎር ኤግዛምፕል የሻህ ልጅ የሆነች ከሆነ የሱ ሻህ ላይ የዛ አባቷ ላይ ከባድ አደጋ ይደርሳል። ከሚደርሱ አደጋዎች ውስጥ ትልቁ ንገረኝ ካልከኝ ስትሮክ አባቷ ላይ እና ስኳር በሽታ የሱ እንትን ሰይጣናዊ ስፒሪት ስላለ ማለት ነው። አዎ እሱን አታክ ስለሚያደርጉት እዛ ፊልም ላይ እኮ አቫታር ፊልም ላይ እኮ ልጅቷ ልክ ስትደፈር አባቷ እኮ ሞተ። ፊልሙ ላይ እንዲህ አድርገው ነው ያሳዩ። እሱ ሆሊ ስፒሪት ስላለው ማዛባቷ አህዋ አባቷ ካልሞተ እነሱ መግባት አይችሉም ነበር። ይሄንን ያሳዩን ለምንድን ነው ጥያቄ። የኔ ጥያቄ የነበረው ይሄን ስፒሪት ዓለም ለሚረዳ ሰው ገባ 5 ሚሊዮን ኢትዮጵያውያን ሲሄዱ ወደድኩም ጠላሁም የኔ ስፒሪት እነሱ ውስጥ ሃይጃክ ተደርጎ ባሪያ ሆኗል። የኔ እህት አልሄደችም፣ የእናቴ ልጅ ያጎቶች ልጆች አልሄዱም፣ ግን ኢትዮጵያውያን ሂደዋል። የኢትዮጵያዊነት ስፒሪት በእነዚህ ሰዎች ቁጥር ውስጥ ሁላችንም ተይዘናል። ኢራናውያን ሂደዋል፣ ተሽጠዋል፣ ከሁሉም የዓለም ክፍል። ጉዳዮችን በመንፈሳዊ ዓለም ለሚረዳ ሰው መልእክቱ ምንድን ነው? ከዚህ በኋላ አማራጭ የለም። የሁሉም ሰው መንፈስ ታስሯል። ከዚህ በኋላ እኮ ነው ትራምፕ አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ የሚል ማዕቀፍ ይዞ የመጣው። አስበዋል? አሜሪካ ፈርስት ግሎባል ሄልዝ ስትራቴጂ አንተ ጤና ሚኒስተር ሆነ ቢመጣልህ አሜሪካ ፈርስት እያለ ከዚህ በፊት እኮ ወባን ለመከላከል እኛ አንተን ለመርዳት ነው የመጣ ነው፣ ግን አንተን የምረዳ አሜሪካን ለማበልጸግ ነው የሚል ዶክመንት ላይ ፈርም ትባላለህ። አማራጭ የለም ትፈርማለህ ነው። እንደዛ ብሎ መጣ ማለት ነው። አዎ ኪኒን የሚሰጥ የወባ ኪኒን የሚሰጥ አሜሪካ ፈርስት ነው፣ አሜሪካን ለማበልጸግ ወይም የአሜሪካን ስፒሪት ለማሳደግ ነው ትባላለህ። ፊዚካሊ ላትረዳው ትችላለህ፣ ግን ዝም ብለህ ከሰውነት አንጻር ራሱ የኔ መብት ለማስጠበቅ አንተን ላከመህ በምንም ይሁን አንተ ባሪያ እንደተደረግ ታውቀዋለህ እኮ፣ ግን አማራጭ የለም ትፈርማለህ ነው። ስለዚህ ስፒሪቶቻችሁ ጠቅላላ የኛ ቁጥጥር ውስጥ ስለገባ በሌላ ወይ መጥቷል ደጃል። አሁን የመጨረሻ እጅ መስጠት አለባችሁ የተባለበት ወቅት ነበር። ኢራኖች ብቻ ናቸው እኔ እንደተረዳሁት የተረዱት ይሄን ጉዳይ ቀድሞ የተዘጋጁት። አዎ ምን አደረጉ? እሺ ይሁናሉ። የመጨረሻዎቹን ድርድር ጊዜ አተመልከታቸው። ኒኩለራችሁን አስረክቡ። እሺ አይደለም አለ ኒኩለሩ ብቻ አይደለም፣ ኒኩለር ለማምረት የሚያስፈልገውን ማቴሪያል አስረክቡ። እሺ ለምንድን ነው ይሄ? ዝቅ ብለህ የራስን ሆሊ ስፒሪት የምትቀሰቅስበት ሜቶዶሎጂ ነው። ይሄን በግልጽ አየን ኢራኖች ላይ። እሺ ሲሆን እንዴ ነኝቶች ማለታቸው ነው ብለው ጦርነት ለመክፈት ሲፈልጉ ሁለተኛውን በጣም ጉድ አየን። ጦርነቱ ማስጀመር የነሱ የሸይጣኑ ስፒሪት ይሄ የርኩሱ ስፒሪት ኢራን መግባት አልቻለም ነበር። ለማስገባት ግን ምን አደረጉ? የሴቶችን ትምህርት ቤት መጥተዋል። ህፃናቶች መጀመሪያ መጥተዋል። አየህ የህፃናቱን ሊጠጣ ሲመጣ አሁን ማን ነገሰ ማለት ነው?
ሴጣኑ ደገሰ ማለት ሌላ ሜቶዶች ተጠቅመው በጣም ይገባዋል። አሁን ይሄ ስፒሪትን ዓለም በጣም የሚረዳ ሰው መንፈሳዊ ጦርነትን የሚረዳ በጣም ይገባዋል። ወዲያው ግን የመረጡት አማራጭ መስዋዕትነትን ነው። የራሳቸው ለምን መስዋዕት ስትሆን ሰውን አንድ ማድረግ ብቻ አለም በአንተ ዙሪያ ያለውን ሆሊ ስፒሪት አንድ ታደርገዋለህ። በእልክ ትቀሰቅሰዋለህ። በደንብ ተመልከተ ጦርነቱ። እስራኤል እከሌን ገደልኩ ሲትል በ12ቱ ቀን ጦርነት ያልሞተውን ሁላ እኮ ሞቷል ይላሉ። ቶሎ ኮንፊርም ያደርጋሉ። መስዋዕትነት ምርጫቸው ስለሆነ መደበቅ አለው ምርጫቸው ነው። አሊ ላርጃኒ የደህንነት ዋና ኃላፊው ባለፈው ሲገደል ከ5 ቀን በፊት የተናገረውን ቪዲዮ አይቼ ነበር። እኛ የሁሴን ልጆች ነን፣ መስዋዕት የሆነው የመስዋዕቱ ልጆች ሁሴን ራስ እንግዲህ ሰይዳ ሁሴን እንዴት ተደርጎ እንደተገደሉ እኔ ብቸኛው የረሱሉላህ ልጅ ነኝ፣ እናንተ በረሱሉላህ አመን ትላላችሁ እኔን ገላችሁ እያላቸው የተገደለው ገባ። ስለዚህ መስዋዕትነት የኛ ግዴታችን ነው። ስለዚህ ሸሂድነት ከምንም በላይ ይናፍቀናል ብሎ በዚህ ጉዳይ ዱዓ አድርጎ በ3ኛው ወር በ5ኛ ቀን ተገደለ። that means ፍላጎታቸው ነው። this way ነው ስፒሪቹዋል ዋሩን የምናሸንፈው ብሎ ስላመኑ ነው። በእርግጥ ሁለተኛ ማካሄድ አላቸው ኢራኖቹ። ሁለተኛው አካሄዳቸው ደግሞ ምንድነው? ያልሞተውን ሰው እንኳን እስራኤል ገድየዋለሁ ካለች አልሞተም ብለው አይከራከሩም። ቶሎ ብሎ ከሜዳው ያነሱታል። ብድግ ነው የሚያደርጉት። በሌላ ሰው ይተኩትና ሌላ ቀን ግን ብቅ ሲል ታየዋለህ። ኦኬ ይሄን በ12ኛው ቀጠሮ በደንብ አይተነዋል። አሁንም ሞቱ የተባሉትን ምናልባት የሆኑ አክሎችን ቀጣይ ላይ እናያቸው እንችል ይሆናል። ግን የነሱ አካሄድ ነው ይሄ። በአጠቃላይ የኢራኖች አሁን ጦርነቱ በግል ከግለሰብ ጀምሮ እስከ ሀገር አቀፍ የሆሊ ስፒሪት እና የእርኩስ ስፒሪት ጦርነት ነው ማለት ነው። እኔም ላይ ይጋጫል። አሁን በነገራችን ላይ ጦርነቱ በግለሰብ ደረጃ እኮ አለ። አንተም ላይ እርኩሱና ብፁዕ የሆነው መንፈስ እየተጣላ አሁን በዓለም ደረጃ እየተጣላ ነው። ስደግፍ ነገሮችን ስታይ ከኢጎ ከፖለቲካ አስተሳሰብ ከምናምን አንጻር ነው አናሊሲስ የምትሰጠው ጥያቄ ወይስ ከእውነት ከሪያሊቲ አንጻር ነው? አንተም ይገልጻል ማለት ነው። እያንዳንዳችን ቤት የገባ ከባድ ጦርነት ነው። ስለዚህ በየትኛውም ጉዳይ ላይ በጣም ጥንቃቄ አናሊሲስ ሰጥ በእያንዳንዱ እንትን በጣም ጥንቃቄ የሚጠይቅ እንትን ነው። ስለዚህ ይህንን በደንብ እናይና የዚህ ጦርነት እንግዲህ አሁን ጦርነቱ በጣም እየተፋፋመ ነው። ምናልባት ቀጣዩን መናገር ገይብ ነው፣ አናውቀውም፣ ጉዳዩ በጣም የተደበላለቀ ነው ብለን እንኳን ብናስብ እስካሁን ባለው ጦርነት ላይ እዚህ ጋር ቢቆም ራሱ ዓለም ላይ አንድ ትላልቅ ሁለት ክስተቶች ኢራኖች ከሄዱበት የጦርነት ስትራቴጂ አንጻር ሁለት ትላልቅ ነገሮች ይከሰታሉ ብዬ አስባለሁ። ለውጦች ነው ክስተቶች? አዎ ለውጦች። እሺ የመጀመሪያው ቅድም ምዕራቡ ይሄ ሬፕታይልስ የመቃብር ምናምን ብያለሁ። የመቃብር የምናምን የምትለው ከሚነራል አንጻር የሚገለጫው ነዳጅ ነው። ኦኬ ነዳጅና ዶላር የመቃብር ጅንና የመቃብር ዓለምና የመቃብር ጥንቆላልና የመቃብር ሸይጣንና በለው ደጃልና በለው ሁሉም ነዳጅና ዶላር በአጠቃላይ ኒካቸው የ9 ኒካ ያላቸው ይመስለኛል። 3 ራሱ አይመስለኝም። በጣም ጠንከር ያለ ኒካ አላቸው ማለት ነው። ኢራን እየሰራችው ያለችው ይሄን ኒካ ማውረድ ላይ ነው። በደንብ እያየህ ከሆነ ዶላርና ነዳጅን መነጠል የዶላርን የደጃል መነጠያ ስለሆነ መገለጫው ስለሆነ ዶላርን ቫልዩ ማሳጣት ከኢኮኖሚ ብቻ አይደለም። እዛ ላይ እየሰራች ስለሆነ መጀመሪያም ቀን ጦርነቱን ስትከፍት ራሱ እዚህ ላይ ይመስለኛል ጦርነት የከፈተችው
ስፒሪቹዋል ይሄ ፊዚካል ያየነው የሚሳኤል ድብደባውን አይደለም። ያኔ በበላይነት ስላሸነፈች ነው በቀጣይ ቀናት ኃይሏን እያሳየች የመጣችው እንጂ ኃይሏን ማየት የነበረብን በመጀመሪያዎቹ ቀን ነበር። ኢቭን ከባባሮቹ ሚሳኤል አልተኮሰችው ይሄን የስፕሪት መረብ ቀድማ ለመበጠስ ነው። አሁን ያ ሙሉ ለሙሉ ነው ማለት ባልት ቢያቅተኝ እንኳን ያ ተበጥሷል ብዬ አስባለሁ። ሁለተኛ ተባበሩት መንግስታት ኔቶ የሚባለው ድርጅት ኖርዝ አትላንቲክ ቦታው ራሱ ደጃል ታስሮበታል የሚባለው ቦታ ነው። ፔርሙዳ ትሪያንግል አለበት ማለት የሚባለው ቦታ ታስሯል አልታሰረም፣ እዛ ነው እዚህ ነው የሚለውን ተተም ኮንስፓይሬሲው ራሱ እውነት ነው ብለን ስንቀበል የደጃል ዋና ማንቀሳቀሻው ኔቶ ነው። ስለዚህ የኢራን አካሄድ ሁለተኛው ኔቶን ማፍረስ ነው፣ አቅም ማሳጣት ነው፣ መከፋፈልም ጭምር ይመስላል። አቅም ማጣት ማለት ከዚህ ነው የሚጀምረው። ይሄን በግልጽ እያየን ነው። ኔቶ በሁለት ሀገር የመቆሙን እጠራጠራለሁ። ከዚህ በኋላ ከኔቶ ቀጥሎ በሁለት ሀገር መቆሙን የምጠራጠረው የተባበሩት መንግስታት በሬድ ማርሻል ስር የተደራጀው ኃይል መፈረካከስ ይጀምራል ማለት ነው። ያ ከጀመረ ሊፈጠር የሚችለው ሰዎች የሚያስቡት አለ ምን የማስበው ያ በትክክል መፈረካከስ ከተጀመረ የተባበሩት መንግስታት አቅም የሚያጣ ከሆነ በዛ ስር የተመዘገቡት ሀገራት ድንበር ይቀየራል። የኮሎኒያል ፔሪድ አፍሪካ ላይ የተሰመረው ድንበር ጠቅላላ ይፈርሳል። ስለዚህ ኔክስት 5 years የምንጠብቀው ነገር እነዚህ ይፈርሱና ከፈረሱ እኔ እንዳልኩት ከሆነ ምናልባት ለታላቁ እዛ ኢራን ላይ ታላቋ ፐርሻ ለመመስረት ወደ ድሮ የመለስ እድሉ በጣም ሰፊ ነው። ከስፕሪት አንጻር ስታየው ሆሊ ስፒሪቴሽን ምክንያቱም ሁኔታዎቹ ወደዛ እያመላከቱ ነው። ታላቋ ፐርሻ ኢራቅ፣ ኢራን ምናምን የምትላቸው አንድ ሊሆኑ የሚችሉበት እድል አለ። ያዛ የሚፈጠም ከሆነ ስፒሪቹዋል ታይም ላይን ወደኋላ ይመለስና እዚህም ምስራቅ አፍሪካ ላይ ታላቋ ሀበሻ የድሮዋ አቢሲኒያ የመመስረት እድሏ በጣም ትልቅ ነው። አፍሪካ ውስጥ አሁን የምናያቸው ድንበሮች እንዳለ ሊፈርሱ ይችላሉ። ረጅም ጊዜ ሳይሆን በአጭር ጊዜ ውስጥ ልናየው የምንችልበት ሁኔታዎች አሉ። ጦርነቱ እዚህ ጋር ቢያበቃ ራሱ ነው እያልኩ ያለሁት። ከዚህ የሚቀጥል ከሆነ ደግሞ ፍጥነቱ ከዚህ ሊያበሰው ይችላል ነው። ሜዳው ራሳችን የሆንበት ጦርነት ነው። ኢራቅና ኢራንን ብቻ እስራኤልን ብቻ የምናየው አሁን የካፒታሊዝም ገንዘብ ነው ነፃ የሚያወጣው የሚባለው ሁኔታ መሽመድመድ የሚደርስበት ጊዜ ነው። እስካሁን ላለፉት በተለይ ከሁለተኛው ዓለም ጦርነት በኋላ ዓለም ላይ ያየነው አምባገነኖች የሚነግሱበት መሰሪዎች፣ ሸረኞች ከንግድ ጀምሮ መርካቶ ሂደ ሐቀኛ ሆነ መስራት ያቃተበት ጊዜ ነው። ሐቀኞች የተጨፈለቁበት ዘመን ነው። ምናልባት ይህ ጦርነት ሐቅም ያለው ሐቅም የያዘ ትንሽ ወደፊት መጓዝ ይችላል የሚል ብርሃን የምናይበት ጊዜ ሊሆን ይችላል። ጦርነቱ ግን እኔ ከሐቁ ጋር ነው ወይስ ከውሸቱ ጋር ነው መቆም ብዬ ራሴን መጠየቅ ነው። ሁሌ እውነት ጋር መቀመጥን እውነትን መፈለግን አሁን አምነናል። በነገራችን ላይ የበላይነት ለማግኘት መንግስት ለመመስረት መንግስት ቢዋሽ በቃ ልክ ነው አለ። አሁን አምናል። ይሄ ያመጣብን እኮ መንግስት ለመሆንስ ማጭበርበር አለብን እኮ ኦር ኢቭን ለመነገድ እምነት ተቀብለናል። ገንዘብ እያለህ የለኝም ማለት እነ ትራምፕም ያለም ይላሉ። ገንዘብ እንዳለህ እናትህ እንዳታቅ በተለይ ለምንድን ነው ስጠኝ ትለኛለች እኮ ትልሃለች እኮ እርዳኝ ትልሃለች እኮ ለእናትህ ያልሆነ ገንዘብ ታዲያ ምን ያደርግልኛል? ጭካኔ ኔታንያሁ በቀደም ደገመው። መጨከን ኔታንያሁ በግልጽ ተናገረው በቀደም ኢየሱስ ክርስቶስና የሞንጎሉ እንትን ከሱ ማይሻል የሚል አይነት ነገር ተናግሯል። ያ ማለት መጨከን ነው። ምድር ላይ የሚያኖረው መዋሸት ነው። ካለ ውሸት እምነትህን ማካሄድ አችልም። ካለ ውሸት ቤት መስራት አችልም። በቃ የሆኑ ነገሮች መዋሸት አለብህ የሚል እምነታችን ሆኗል። ይሄ አቂዳችን ሆኗል እኮ ገባ። ይሄ ግን የሚፈርስበት ዘመን ስለመጣ እኛ አሁን እውነትም ያሸንፋል። የተበደለም ሰው ከበደል በኋላ ድል ሊያገኝ ይችላል የሚል ጥሩ መንፈስን የሚያጭር ሂደት ላይ ስላለ ከእውነት ጋር ለመቆምና በተለይ ባታል ቁርኝትን ከትክክለኛ ከሪያሊቲ ጋር ማቆራኘትና ከዛ አንጻር አናሊሲስ መስራት በጣም ተገቢ የሆነበት ጊዜ ነው ይመስለኝ።
አላህ ካለ በቀጣይ ፕሮግራሞች ደግሞ አንዳንድ በዚህ ዙሪያ የተነሱትን ነገሮች አድማጭ ተመልካቾቻችንም የሚያነሱትን ጥያቄዎችንም አይተን ለመለስ እሞክራለሁ። ሰላም አለይኩም ወራህመቱላህ። በጣም እናመሰግናለን። እንግዲህ ለተሰጠን ማብራሪያ በጣም ቆንጆና አስተማሪ ነገር ሀሳቦች አላቸው። እንግዲህ ተመልካቾቻችን ይህንን ፕሮግራም እየተመለከታችሁ ግራ የገባችሁ ማወቅ የምትፈልጉትን ነገር በኮመንት ማስቀመጫ ውስጥ አስቀምጡ። መጠየቅ የምትፈልጉት እንዲበራላችሁ የምትፈልጉት ነገር ካለ በቀጣይ ልናበራላችሁ ዝግጁ ነን። ለዛሬው እናመሰግናለን።